ከታሪክ ማህደር የኢትዮጵያ የባህር በር ይዞታ በታሪክ ምን ይለናል? ስለ ኢትዮጵያ የባህር በር ይዞታና ባለቤትነት ጥያቄ። ኢትዮጵያ የባህር በር ባለቤት እንደነበረች በመጀመሪያው የታወቀው ከ100 እስከ 150 ዓመት እስከ 150 ዓመተ ምህረት ባለው ጊዜ ውስጥ እንደተጻፈ በሚገመተው በፕሪፕልስ ኦፍ ዘ ኤርትሪያን ሲ በተሰኘው መጽሐፍ ነው። ይህ መጽሐፍ የአክሱም መጠነ ሰፊ ንግድ በዋነኛው የባህር በሯ በአዶሊስ በኩል ይተላለፍ እንደነበር አትተዋል። ቀጥሎም ኮስሞስ የተባለ ሰው በጻፈው የክርስቲያን ፎቶግራፍ በሚለው መጽሐፍ አዶሊስን መጎብኘቱንና በጊዜው የነበረው ንጉሠ ነገሥት አጼ ካሌብ እንደነበረ፣ አጼ ካሌብም እጅግ የዳበረ የባህር ኃይል እንደነበረውና ቀይ ባህርንም ተሻግረው የመንን እና ደቡብ አረቢያን ይቆጣጠር እንደነበር ጽፏል። የአክሱም መዳከምና የዛግዌ ስርወ መንግስት ስልጣን ላይ መውጣት ኢትዮጵያን የባህር በር አላሳጣትም ነበር። ነገስታቱ በቀጥታም ይሁን ወይንም በጥገኞቹ አማካይነት የቀይ ባህር ወደቦችን ይቆጣጠሩ ወይንም ይገለገሉ ስለነበር አክሱም ሙሉ በሙሉ ከቀይ ባህር የተገለለችበት ጊዜ ጥቂት ነበር ማለት ይቻላል። የባህር በርን በቀጥታ በቁጥጥር ስር በመዋል ኢትዮጵያን የባህር በር ባለቤት ያደረጓት አጼ ዘርዓ ያዕቆብ ከ1434 እስከ 1468 ዓመተ ምህረት ሰሜን ትግራይና ደጋውን ኤርትራ በመቆጣጠር የግብጽ ጥገኞች ይፋቶችን ድል አድርገው ቀይ ባህርን ሊቆጣጠሩ በቻሉበት ወቅት ነበር። ከዚያም በኋላ ቱርኮች ምጽዋን ከመያዛቸው ቀደም ብሎ ጥንታዊ ኢትዮጵያ በቀይ ባህር ዳርቻ ላይና ታቹ የባህር በሮች እንደነበሯት የታሪክ ጸሐፍት ያረጋግጣሉ። እነዚህ ወደቦች አዶሊስ፣ ገንበዛን፣ ዛይላና ምጽዋ ይባሉ ነበር። የዛይላይ ወደብ ዋነኛው የይፋቶች ሱልጣን መኖሩ እንደነበርና ሱልጣኖች ደግሞ የኢትዮጵያ ንጉሠ ነገሥት ጥገኛ በመሆናቸው ኢትዮጵያ በተዘዋዋሪ የባህር በር የዙላ ባለቤት እንደነበረች ተዘግቧል። በዚህ ወቅት ማዕከላዊ መንግስት በመዳከም ላይ ሆኖ ዘመነ መሳፍንት እያቆጠቆጠ በነበረበት ጊዜ ነበር። ለመጀመሪያ ጊዜ ቱርኮች በ1557 ዓ.ም ምጽዋን ከጥቂት ጊዜ በኋላ የባህረ ነጋሽ ግዛት ዋና ከተማ ደብረዋን መያዝ ችለው ነበር። ሆኖም በቱርኮች አማካይነት ግብጾች ምጽዋንና አርኪኮን በመቆጣጠራቸው ቱርኮች ምጽዋን ግዛታቸው ነው በማለት ይዞታቸውን አጸኑ። ቱርክ ምጽዋ የያዘችው ሶስት ኃያላን መንግስታት እንግሊዝ፣ ፈረንሳይና ጣሊያን አፍሪካን ለመቀራመት ትግል በሚያደርጉበት ጊዜ ፈረንሳይ ከምዕራብ አፍሪካ እስከ ምስራቅ ቀይ ባህር ኩታ ገጠም የሆነ ቅኝ ግዛት ለመያዝ ስትጥር፣ እንግሊዝ ደግሞ በበኩሏ ከሰሜን አፍሪካ ከግብጽ ወይንም ከሱዳን እስከ ደቡብ አፍሪካ ኩታ ገጠም ግዛት ለማድረግ በምትንቀሳቀስበት ጊዜ ነበር። እንግሊዝ ከፈረንሳይ ጋር በነበራት ፉክክር ኢጣሊ የራሷን መሳሪያና ደጋፊ ለማድረግ አቅዳ ከአሰብ እስከ ምጽዋ ያለውን የባህር በር ጠረፍ ጣሊያን እንድትይዝ ሁለቱ አገሮች ተስማሙ። በዚህ ጊዜ ጣሊያን ኃያሏ ታላቋ ብሪታንያን ከጎኗ ከማሰለፍ በላይ ከብሪታንያን ድጋፍና እርዳታ ስላልተለያት ያለምንም መከላከያ ትገኝ ወደ ነበረች ምጽዋ በኮሎኔል ሳሌታ የሚመራው 802 የጣሊያን ጦር አዝምታ ፌብሩዋሪ 1885 ዓ.ም ያለምንም ደም መፍሰስ ምጽዋን በቁጥጥር ስር አደረገች። ሩባቲኖ ኩባንያ አሰብን በገንዘብ ከገዛው ከ10 ዓመታት በኋላ ነበር ጣሊያኖች ምጽዋን በቁጥጥር ስር ያደረጓት። በምጽዋና በአካባቢዋ ይዞታቸውን ካጠናከሩ በኋላ ጣሊያኖች ግዛታቸውን በአዋጅ የአሰብ የኢጣሊ ቅኝ ግዛት የሚል ስያሜ ቀርቶ በቀይ ባህር የጣሊያን የቅኝ ግዛቶች የሚል አዲስ ስያሜ ከሰጧቸው በኋላ ሁለቱንም የአሰብና የምጽዋን ግዛቶቻቸውን በማጠቃለል በ1890 ዓ.ም ኤርትራ የሚል ስም ሰጥተው ቅኝ ግዛት መሰረቱ። ምጽዋ ለ300 ዓመታት በቱርኮች እጅ በነበረችበት ጊዜ ይሁን ከቱርኮችም በኋላ ግብጾች ተረክቧት በሚያስተዳድሩባት ጊዜ ሁሉ የኢትዮጵያ ንጉሠ ነገሥት በምጽዋ ወደብ ላይ አለከልካይ በወደቡ ይጠቀሙ ነበር። በዘመነ መሳፍንት ጊዜ ማዕከላዊ መንግስት ከመዳከሙ ቀደም ብሎ በአጼ ፋሲል ሞትና በ1667
ዓ.ም በአጼ በካፋ መንግስት መካከል ለ65 ዓመታት የኢትዮጵያ የባህር ጠረፍ ይዞታ እየተዳከመ ቢሄድም በአጼ በካፋ ከ1721 እስከ 1730 በአጼ ኢያሱ ሁለት ከ1730 እስከ 55 በአጼ ኢዮአስ ከ1755 እስከ 1769 ዘመነ መንግስታት ኢትዮጵያ በቀይ ባህር ጠረፍ የተጠናከረ ይዞታ እንደነበራት ታሪክ ይገልጻል። የኢትዮጵያ እና የባህር በር ጥያቄ ኤርትራ ምን ያህል የኢትዮጵያ አካል ነበረች ከሚለው ጋር የተያያዘ ነው። የኢትዮጵያና የኤርትራ የታሪክ ትስስር ወርዶ ስፋቱና ጥልቀቱ ብዙ ሰዎችን ያከራከረ ጉዳይ ሲሆን የተከራካሪዎቹ አቋም በአብዛኛው በፖለቲካ አቋማቸው ላይ የሚያጠነጥን ነው ለማለት ይቻላል። አንዱ ጽንፈኛው ወገን ዛሬ በምናውቃት መልኳ ኤርትራ ምንም ሳይቀንስላት እንዲያውም ከዚያም በላይ ተጨማሪ የኢትዮጵያ አካል ነበረች ሲሉ ይከራከራሉ። ሌላኛው አካል ደግሞ ኤርትራ በዛሬው ቅርጿ ዝንተ ዓለም በነጻነት ከኖረችው ከኢትዮጵያ ጋር ከጉርብትና ውጭ ሌላ ምንም አይነት ግንኙነት ያልነበራት ራሷን ችላ የቆመች አገር ነበረች በማለት ይከራከራሉ። ሀቁ ግን ከነዚያ አቋሞች ከሁለቱም ሳይሆን ኤርትራዊ ምሁር ፕሮፌሰር ተስፋጽዮን መድኃኔ የሁለቱም አካላት አቋም በማጣጣል ኤርትራ ቢያንስ ከ4ኛው እስከ 8ኛው ምዕተ ዓመታት በራሷ የቆመች የተለየች የፖለቲካ ተቋም እንዳልነበረች ሲገልጹ፣ በአንጻሩ ደግሞ ዛሬ የምናቃት ኤርትራ በሙሉ የኢትዮጵያ አካል ነበረች የሚለውን እንደማያስኬድ ያስረዳሉ። በመቀጠል ፕሮፌሰሩ ከ4ኛው እስከ 8ኛው ምዕተ ዓመታት ደግሞ ደገው ኤርትራ የአክሱም ነገስታትና ስልጣኔ ማዕከል እንደነበረች የዛሬቱ ኢትዮጵያም ከአክሱም ተያይዛ የወረደች ለመሆኗ ይቀበላሉ። ፕሮፌሰር ሪቻርድ ፓንክረስት በታሪክ የምትታወቅ ኢትዮጵያ ከቀይ ባህርና ከኤደን ገልፍ ጋር ትዋሰን እንደነበር ሲያረጋግጡ፣ ይህም ኢትዮጵያ የባህር በር ባለቤት እንደነበረች ሌላ አንዱ ማስረጃ ነው። አንድ የአፋር ተወላጅ የታሪክ ጸሐፊ ስለ አፋር ሕዝብ ታሪክ ሲጽፍ በ16ኛው ምዕተ ዓመት አካባቢ ኢትዮጵያ በቀይ ባህር ዙሪያ የበላይነቱን ይዛ እንደነበርና ሰፊም ይዞታ እንደነበራት የአንድ በአረብኛ የተጻፈ ካርታ ያረጋግጣል ብለዋል። ጸሐፊው ካርታውን ሲጠቅሱ ካርታ ቁጥር 34 በአረብኛ የተጻፈ ካርታ ነው። በዚህ ካርታ ላይ ኢትዮጵያ ተብሎ የተሰየመው ግዛት በቀይ ባህር ዙሪያ ያሉትን የቤጃ ህዝብ ምድር፣ የአባብና የብሎ ህዝቦች ምድር እንዲሁም በአፋር ግዛት ከዳህላክ ደሴቶች ከዘይላ ድረስ ያለውን ከዚያም ያሉ የሶማሊያን ግዛት ያጠቃልላል ሲል ጽፏል። ፕሮፌሰር መስፍን ወልደ ማርያም ኮንትሮሲና ኢታሊያ የተሰኙ የጣሊያናውያን ካመረር የተባለ ፈረንሳይ ጸሐፊና ሌሎችም የውጭ ሀገር ጸሐፍትና ሀገር ጎብኚዎችም በዋቢነት በመጥቀስ የጥንታዊ ኢትዮጵያ የምስራቅ ወሰን ቀይ ባህር እንደነበር ማረጋገጣቸውን አስምረውበታል። ፕሮፌሰር መስፍን ወደ ሀገር ምንጮች በመመለስ በምሳሌነት የአጼ አምደ ጽዮን ከ1312 እስከ 1392 ዓ.ም፣ የአጼ ገላዲዮስ ከ1532 እስከ 1551፣ የአጼ ሰርጸ ድንግል ከ1555 እስከ 1587 እና ሌሎችም ዜና መዋዕሎችን በማመላከት የኢትዮጵያ የምስራቁ ወሰን ቀይ ባህር እንደነበር ገልጸዋል። የዛሬቱ ኢትዮጵያ ከአክሱም ጀምሮ ሳይቋረጥ አንዱ ስርወ መንግስት ከሌላው እየተወራረሰ የወረደች ማህበረሰብና አገር እንደሆነችና የባህር በሮችም እንደነበሯት ቀደም ሲል ሲክድ የነበረው ህወሓት ቲፒኤልኤፍ እንኳ ዛሬ በዚህ ጉዳይ ከመላው ህዝብ ጋር ሰልፉን አሳምሮ ይገኛል። አሁንም ህወሓት በድፍረት ወጥቶ ጥንት እንደነበረው የኢትዮጵያ የባህር በር መከበር አለበት ለማለት ግን ወኔው የገደበው ይመስላል። ኢትዮጵያ የሰሜን ግዛቶቿና የባህር ጠረፎቿ በ1885 ዓ.ም በቱርኮች፣ በግብጾች፣ በጣሊያኖችና በፈረንሳዮች ሴራ ከተያዙባት ጊዜ ጀምሮ የባህር በሮቿን ለማስመለስ በየጊዜው የተፈራረቁ ነገስታት የዓለምን ህብረተሰብ ከመማጠንና ሁለገብ ትግል ከማድረግ የቦዘኑበት ጊዜ የለም። ከኢህአዴግ መንግስት በስተቀር ከአጼ ቴዎድሮስ ጀምሮ አጼ ዮሐንስ፣ አጼ ምኒልክ፣ ንግስተ ነገስታት ዘውዲቱና አጼ ኃይለ ሥላሴ ሁሉም የባህር በር ማስመለስ ከውጭ ግንኙነታቸው ፖሊሲ ግዙፍና ቀዳሚውን ቦታ ሲይዘውት ነበር ማለት ይቻላል። የጊዜያዊ ወታደራዊ አስተዳደር ደርግም በሻዕቢያና በኢህአዴግ በጦርነት ሊሸነፍና ኤርትራም ልትገነጠል እንደምትችል ከተረዳ በኋላ ኢትዮጵያ ወደብ አልባ እንዳትሆን የበኩሉን ጥረት አድርጓል ይላል። ይህ መረጃ የተወሰደው
ዶክተር ያዕቆብ ኃይለማርያም ከጻፉት የኢትዮጵያ የባህር በር ጥያቄ አሰብ የማን ናት ከሚለው 11ኛ እትም ነው። ቀጣይ እዚህ ቀጥሎ ያሉትን የኢትዮጵያ የባህር በሮችን ለማስመለስ የተደረጉ ትግሎች ምን ነበር? በነገስታት፣ በአጼዎች፣ በተለያዩ ኢትዮጵያን በመሩ መንግስታት የተደረጉ ትግሎች ምን ነበር የሚለውን በቀጣይ የምናቀርብ ይሆናል። ቻናሉን ሳብስክራይብ፣ ላይክ እና ሸር በማድረግ ቤተሰብ ይሁኑ። እናመሰግናለን።